ለቅሽማ ሚላ ምን ለቅሻለሁ? እኔ ምንድነው የሚያስጨንቀኝ? መጀመሪያ ያልተጨነቅከው ምን አደረኩሽ? እኔ እሺ ምን አድርጌሻለሁ? ብዙ ነገር ምን? እሺ ንገሪኝ፣ በቃ ንገሪኝና ልፍታው። ሀገርም ያህል ነገር እሺ ንገሪኝና ልፍታው። እሺ በይ፣ ዞር በል። እሺ በይኝ፣ ዞር በል። አይሜ ረፊ፣ በቃ ረፊ። ችካት በይ። እሺ ይላሉ። እኔ ቤት ላስገባሽ። ዞር በል። አፍን ሸትሃል። ትሽተተኝ ችግር ዞር በል፣ ዞር በል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና ተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ደግ ናችሁ? ከኔ ጋር ያለ ሰላም ሁሉ አማን ሁሉ መልካም ነው። ዛሬ እንግዲህ አዲስ ቪዲዮ መጥቻለሁ። ነባሮቹ እንደተለመደው ላይክ ሼር አድርጉ። ለቤቴ ደግሞ እንግዳው ናቸው ሰብስክራይብ በማድረግ ወደ ፋይዛቸው ተቀላቀሉ ማለት ነው። ዛሬ እንግዲህ ሀይሚ ብሩክን በጣም እያስጨናነቀችው ነበር ማለት ነው። ያው ሳትጠጣ ቢራዎችን ደርድራ እንደሰከረ ሰው ሆነ ማለት ነው። መግቢያ ላይ ቪዲዮን እንዳያችሁ ሁላችሁ እንደሰከረ ሰው ድምጿንም እንዴት እንደመጣላት አላውቅም። ትገርማለች። ዋዛ አይደለችም። እንዲህ ስትታይ ቀላል ትመስላለች ሀይሚ። እንግዲህ ለብሩክ ትልቅ ቦታ አላት። በዛ ተነሳ ያላትን እሷ ስለምትወደው እሷም ደግሞ ለእሷም ምን ያክል ቦታ እንዳለው ለመገመት ይመስለኛል። እና ቼክ ለማድረግ መሰለኝና ያው ሳትጠጣ እንደ ጠጣ ሰው ድምጿን ያስመስላ ከዛ ቢራዎችን ደርድራ እንደ ሰከረ ሰው ተሳክቶላታል ማለት ነው። መጀመሪያ ሳይመጣ ቪዲዮውን ስታዘጋጅ እንደተናገረችው እሱ ሲመጣም ደግሞ የቢራ ጠርሙዞችን ደርድራ እንደዚህ አይነት ነገር እንግዲህ ፕራንክ አድርጓለች። እሱም የተጨናነቀ ነበር። እንሂድ እንኳን ስላት መጀመሪያ ያልተጨናነቀልኝን አሁን ለምን ትጨነቃለህ? ምን አደርግሻለሁ ስላት ደግሞ ብዙ ነገር አድርጋኛል። ምን ያላደረከኛለ? ምን አደረኩሽ ስላት ብዙ ነገር እያለች እያስጨናነቀችው ነበረ። እንደሰከረ ሰው ማለት ነው። ሀታ ሲቀርቡ ራሱ መጀመሪያም ተናግራለች። አፌ እንዳያስታውቅ ብዙም እሱ ጋር መቅረብ አልፈልግም እያለች ነበረና ያው ትንፋሽ ብዙ እንዳይታወቅባት እንደጠጣች እንዳልጠጣች አጠገቧ ሲደርስ ራሱ በቃ አፌ ይሸታል እንዳትጠገኝ እያለች ነበርና ለካ ዩቱበሮች በቃ እንደዚህ ተሳክቶልሻል ማለት ነው ሀይሚ። የኛ መልካም በጣም ደስ ይላል። አንዳንዴ ሰዎች እንደዛ ማደርጉ ለሰው እኛ ብቻ አይደለም አንዳንድ የምናፈቅረው ያ ሰው ስለኛ ምን ያክል ቦታ አለው የሚለውን ነገር በደንብ ቼክ ያደረገች በደንብ እንትን ያደረገች ይመስላልና እንግዲህ ማሻአላህ ተሳክቶልሻል። በጣም ደስ ይላል። እሱም ነው ለሷ ያለውን ፍቅር አሳይቷል። ምክንያቱም የእሷ መጎዳት የሚያስጨናንቀው ከሆነ እውነትም በጣም ይወዳታል ማለት ነው። እሷም ደግሞ ምን ያክል እንደሚወዳትና ቼክ ለማድረግ ነው እንግዲህ በመጠጥ ያመጣችው። መጠጥ በነገራችን ላይ የሚመከር ነገር አይደለም ለሴት አይደለም ለሴት ለወንድም ጥሩ አይደለም። ግን አይዲያው ራሱ እንዴት እንደመጣላት እንዴት እንደተሳካላት ድምጿ ራሱ ማለት ነው እንደሰከረ ሰው ለካ እንደዚህ እኔ እንደዛ ላደርግ ብል ማለት ነው። ከምራ ነው የሚላቸው አይመጣም። ሳቄ ነው የሚቀድመኝ እንጂ ይሄ ነገር አይመጣም። ያው ምን ታደርጉታላችሁ? የዶላር ነገር ስለሆነ ግን ለሰው ይሳካለታል። እኔ አላቅም ለምን ሞክረው እንደዚህ ሰው ሳይጠጣ እንደጠጣ ሳይሰክር እንዳይሰክር አስመስሎ ሲናገር ወይም ደግሞ ሳያለቅስ እንደሚያለቅስ ሰው እንደ እውነተኛ ሰው ሲሆን እኔ በጣም ነው ግርም የሚለኝ ማለት ነው። ለካ ሰው ምንድነው እንደዚህ የሚያደርገው ብዬ ራሴ ጥያቄ ይፈጥርብኛል። እኔ ግን እውነት ያልሆነ ነገር ስናገር ማለት ነው ቀድሜ ወይ ሳቄ ይነግርብኛል ወይ አይኔ ይነግርብኛል ማለት ነው ውሸት እንደሆነ። ያው ልሞክረው ነበር ያው ሳቄ ስለሚቀድመኝ ያው ብዙ ጊዜ ሞክሬ እተወዋለሁ ማለት ነው። እናም ሀይሚዬ እንኳን ተሳካለሽ የኛ ጫጩ ማለት ነው። እኔም ከዩቱበሮች ሁሉ በጣም ቀጫጫ ናት አይደል?
ግን ማሻአላህ በጣም ውስጥ አቀብም ናት። እኔ በጣም ተስማማኛለች፣ ደስ ትለኛለች። አነጋገሯ ምናምን ደስ ያላት ክብር በጣም ደስ ይላል። እንግዲህ ማበራከሽ ተሳክቷል። አስጨናንቀሽዋል፣ ልጁን አበሳጭተሽዋል። እንግዲህ ይህን ሁሉ የመሰለ ወንድሙ ቢሆንስ ያን ሁሉ ይጠጣል እንዴ? እንዴት እንዳመነሽ ግን አላውቅም። እንዴት ለማመን እንደቻለ ግን አላውቅም። ያን ሁሉ ጠርሙስ ደርድረሽ ጠርሙሱ በባዶ ጠርሙስ ውሃ ከተሽ ጠጥቻለሁ ብለሽ ድምፁ መጥቶለሽ፣ እሱ ግን እንዴት እንዳመን አላውቅም። በነገራችን ላይ ከአንድ በላይ ይጠጣል እንዴ? በዚህ አጋጣሚ እስቲ የምታውቁም ካላችሁ ንገሩኝ ማለት ነው። እኔ ምንነቱም አላውቅም፣ ግን ሰው አንዳንድ ሰው ሰክሮ መንገድ ላይ እየተወላገደ ሰው እየተጫወተበት ሰው እየመታው ምንም ነገር የሚያውቅ መንገድ ላይ መሄድ አቅቶት የሚወድቅ ሰው አለው። ግን ምን ያክል ቢጠጣ ነው ይሄን ያክል የሚሰክረው? ጥያቄ ነው የሚሆንብኝ። ነገራችን ላይ መጠጣው መጥፎ ጎጂ ነው። ጎጂም ስለሆነ ነው እንግዲህ ምን ያክል እንደሚያስብላት ለማወቅ ሀይሚ እንግዲህ ባለ ነገር ሁሉ በመጠጥ መጣች ማለት ነው። ወንድ ልጅ ነው እንግዲህ አንዳንዴ ሀሳቦች ሲደራረቡ ቤት ብስጭ ሲለው አለማል ሳይቀም ሲለው ያንን ነገር ለመርሳት ነው የምንጠጣው የሚል ሰው አለ። በነገራችን ላይ ጭንቀት ለምሳሌ ያንን ጠጥቶ ሲሰክር ለጊዜው ሊለቅ ይችላል። ከዛ በኋላስ ነገም ከነገ ወዲያም እንደዚያ እየጠጡ ነው የሚቀጥሉት ወይስ እንዴት ነው? ለምሳሌ መጠጥ መጥፎ ነው። እሱን ጠጥቶ በገዛ ገንዘባቸው ሰክሮ ያንን ነገር ያለባቸው ችግር ሀሳብ ለጊዜው ይረሱታል። እሺ ሲካሩ ሲለቃቸውስ የሀሳብ ተመልሶ አይመጣም ነው? ከነጭራሹ እንዲጠፋ የሚያደርግ መድኃኒት ነው ወይስ ምንድን ነው? እስቲ የምታውቁ ካላችሁ ኮመንት ላይ ጻፋ ጻፋ ያደርጉልኝ። ምክንያቱም ያው አንድን ነገር ምን ያክል ጎጂ እንደሆነ ምን ያክል ጠቃሚ እንደሆነ ማወቅም ስለፈለኩ ነው። ጎጂ ነው፣ ግን አንድ ሰው በጎጂነቱ ላይ ሌላ በቃ እንደሚጠቅም ነገር አድርጎ ስጠጣውም ለምንድነው ጭንቀቴን ለመርሳት ነው ይላል። እሺ ጭንቀቱ ለምሳሌ ለጊዜ ሲሆን ኪሱን አውጥቶ ነው የሚጠጣው። ያው ዛሬ ጠዋት ቢጠጣው ምናልባት እስከ ቀን እስከ ሰዓት ድረስ ስካሩ ላይ ይለቀዋል። ከዛ በኋላ ከሰዓታት በኋላ ተመልሶ አይመጣም። እንትኑ ሀሳቡ የነበረበት ጭንቀት ወይስ ለምሳሌ እሱ እንደጠጠ እንደሰከረ በቃ መጀመሪያ የነበረው ሀሳብ ጭንቀት ውስጡን የሚያስጨናንቀው ነገር ከነጭራሹ ነው የሚረሳው። ይሄ ሁሌም ሰዎች እንደዚህ በዩቲዩበር ነው በግልም ሆነ በቃ አንዳንድ ሰዎች ሲጠየቁ ማለት ነው ያው መደበሪያ ነው፣ ጊዜን ለማሳለፍ ነው፣ ጭንቀቴን ለመርሳት ነው የሚሉ አሉ። ነገር እንዴት ትሉታላችሁ? ምን ትሉታላችሁ? ያው አንዳንድ ሰው እንግዲህ ጭንቀቱን ለመርሳት ብሎ ይሄን ሁሉ ጠርሙስ ደርድሮ ጠጥቶ ሰክሮ ያንን ጭንቀት ለጊዜው ይረሳዋል። ግን እስከ መጨረሻ ከሆነ ምንም የለም። እስከ መጨረሻ የሚረሳው ከሆነ ግን ያው ዛሬም ጠዋት ጠጥቶ እስከ ማምሻም ድረስ እንግዲህ ሲለቀው አሁን የሀሳብ የሚመጣበት ከሆነ ደግሞ በጣም ጎጂ ነው። ይሄ ቦታ እኔ ጥያቄ ሆነብኛል ማለት ነው። እናም ውድ ቤተሰቦቼ ላይክ አድርጎ ሼር አድርጎ በቀጣይ ደግሞ በሌላ ርዕስ በአዲስ ቪዲዮ አዲስ ነገር ይዘን እስከምንመጣ ድረስ ባላችሁበት ምንም ዳርቻ ላይ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ። ከምንም በላይ ደግሞ ያው ሰላም ያስፈልገናል። ሀገር ሰላም ሲሆን ነው ሰላም ሆነን መኖር የምንችለው መስራትም ልንሰራም የሚያነቃቃን ሞራል የሚሰጠን ሀገር ሰላም ሲሆን ነው። ዞሮ ዞሮ ብሎ ለመስራትም በሰላም ወጥቶ በሰላም ለመግባትም ያው ሰላም የሁሉም ነገር ዋናው ቁልፍ ስለሆነ አላህ የሀገራችን ሰላም ይስጠን። በየጊዜው የምንሰማቸው አላስፈላጊ የሆነ ነገሮች አሉ። ተደፈረች፣ ተገደለች ነው እንግዲህ በየቦታው የሰማን ያለ ነው እና ከእሱ ዜና ወጥተን እንግዲህ ያው እንደ ሌላ ሰው ሀገር በሰላም ወጥተን ጥሩ ነገር ሰራች፣ ጥሩ ነገር ሰራ የሚባልበት ዜና የምንሰማበት ጊዜ አላህ ቅርብ አደረገልን። ከምር ማለት ነው።
ሁሌ እንግዲህ ተገደለ፣ ተደፈረ፣ ታፈነ፣ ታገተ ከሚባለው ወሬ ወጥተን ከጭካኔ ወጥተን እስቲ ፍቅርና ሰላም የሰፈነበት በመተማመን በመተዛዘን ወጥተን የምንገባ አላህ ያደርገን። ያ ጊዜ ነው የሚናፍቀኝ ማለት ነው፣ ከምሮ ማለት ነው። አሁን እነዚህ ዩቱበሮች ዞሮ ዞሮ ብሎ የሚሰሩት ሰላም ስላለ ነው። ሰላም አጣ ቦታም አለ፣ ያው ትንሽ ሰላም አለበትም ቦታ አለ። እሱም ግን ያው በስጋት ነው ወጥቶ ሰው እየገባ ያለው። እንግዲህ ባላችሁበት እህቶቼ ዱአ አድርጉ፣ አላህ ሀገራችን ሰላም አደርግልን። ያው ዞሮ ዞሮ መግቢያችን ሀገራችን ናት፣ ምንም ብትሆን ማለት ነው። ሌላ መሄጃ የለንም። ለጊዜው እንሰደዳለን፣ የሆነ ተወሰነ ሰርተን ነው። መቼም ቢሆን አሁ ሀገር ነው፣ ሰው ሀገር መስሪያችን እንጂ መኖሪያችን አይደለም። ስለዛ ዱአ አድርጉ፣ ጸሎት አድርጉ ባላችሁበት። አላህ እንደዚህ ለምለም የሆነችን ሀገር ኢትዮጵያ ሰላሟን ይመልስልን ማለት ነው። ውድ ቤተሰቦች ያው ሼር ላይኳን አትርሱ፣ በቅንነት አድርጉ ማለት ነው። እስከዛ ግን ባላችሁበት አላህ ከክፉ ነገር ይጠብቃችሁ፣ ይጠብቀን። ባይ ባይ።